እንዴት ዋልሽ ኔት? እግዚአብሔር ይመስገን። ይህ የቱ ነው ኬክ የተሰኘው ፕሮግራማችን አሁን ጀመረ። እንዴት ነው ኬኩማ ይሆንና እዚህ ጋር እኔን ነው አድሜ ኬኩ ሁለት ፊደል ግን አያንስብኝ። አነባበሮሽ አራት አርግንልኩ ምን አልኩ? አነባበሩ አድሜ ሁለት ኬኩ ሁለት። እሺ አምስት። እሺ ስምሽም አልበ? ብሩክታይት ክፍሌ ይባላል። እነሱ እስቲ ንገሪያቸው ከየት እንደመጣሽ። ብሩክታይት ክፍሌ ይባላል። ብሩክታይት ክፍሌ ፔስትሪ ሼፍ ነኝ እና ከሲናመን ቤከሪ ነው የመጣሁት። ሲናመን ቤከሪ ናፍቆት የቤከሪ ዝርያ የሚተርፋ አንድ ባይቀረኝ አልደረሽበትም። አይ ሲናመን ቤከሪ ቲክቶክ ላይ አውቀዋለሁ። አለ አልሄድሽበትም? አይ መሄድ በአካል አልሄድኩም። ዛሬ ወይ መጥቶላት በልታ ሊሆን ይችላል። ናፍቆትና ጣፋጭ እኔና ጣፋጭ አይለዩ የአንድ ሳንቲም ሁለት ገጽታ። ዛሬ ቀምሼ ደግሞ በአካል ሄዳለሁ። እዚህ ስራ ውስጥ ብዙ ጊዜ ሆነሽ? ወደ 9 አመት አካባቢ ሆነኛል። ስለዚህ 9 አመት በጣም ብዙ ነው በኬክ ስራ። ሪያሊስቲክ ነው ማለት ነው ወይስ ኬክ ስራ አጠቃላይ? አይ አጠቃላይ የኬክ ስራ። ስለዚህ የ9 አመት ልምድ ዛሬ እኛ ላይ እዚህ ነው እንግዲህ ዛሬ ሊፈትነን ነው ማለት ነው። ስለዚህ እስቲ አንዴ ህሊና ጸሎት እናድርግ። ሶስት ኬክ ማድረግ ያለብህ እኮ አንተ ነኛና ምን ጋደው ጸሎታችሁ ተሰምቷል። እስቲ ቀና ቀና በሉ። እንግዲህ 20 ሰከንድ ነው ያለው። እስቲ በ20 ሰከንድ ውስጥ የቱ ነው ኬክ? ቆየቱ ነው ኬክ ከማለት በፊት ምንድነው እሱ ራሱ የቀረበው ነገር ምንድነው? ሳሙናና አረፋ ነው። ሳሙና ላይፍ ቦይ ራስሽ አሁን እነን የተደፈቀ ሳሙና። የዛሬው ደግሞ የተለየ ነው። እኔ ራሴ በሽታ ካልሆነ አለየው። እስቲ አሽተህ ንገሪኝ። ላይፍ ቦይ ላይ ማፍራሽ ነገራል። እሺ በቃ የቱ ነው ኬክ? የቱ ነው ኬክ? ሰዓት የቱ ነው ኬክ ነው ወይስ የቱ ነው ኬክ ያለው ነው? ይሄ ሳሙና ነው፣ አረፋ ያለው ሳሙና። ከዛ ውስጥ ግን አንዱ ኬክ ነው። እኔ ሳሙናውን ልለይልህ አድሜ፣ ኬኩ ይቅርብ። ስንት ሳሙና ትለያለሽ? የትኛውን አርገው? መሀል ያለው ነው በዚህ ያለው? ባድማስ በኩል ያለው መሀል ያለው ነው። እኔን እንዳትመርጡ እንዴ፣ እዛው ኬካችሁ መረጡ። ኬክ እያንተ ግባ አራተኛ ኬክ እንትን ትላለህ። አድማሱ ነው ኬክ። አንተ ደግሞ ትልቅ እንትን እንደሚመራ ሰው እንደው ሻት በል ወይ ንገረኝ። ካሲዬ የቱ ነው? የማለኛው ኬክ ነው። ሁላችሁም ተስማማችሁ? yes ባንዴ እንደዚህ ተስማምታችሁ ምን አታውቁ? አይገርም? የማል ኬክ በቃኛ አንበኝ ተስማሙ። እግዚአብሔር ዛሬ አምኜ ነው። ቁርጥ ነው እንደምቆርጠው በዓል ስለቀረበ ነው። እስቲ አሳባለሽ? የለኝም። አይ በሚለው ልዝጋ እንዴ አሽተተልሽ ነው ያንደራስ ዳኛው በምን ለውቀው ታዲያ? እሺ ቁራሳው በቃ አድማሱ ልባችን ናት። የማሃዱን እሺ አብረን እንበላለን። እሺ እንበላለን። እሺ ጎበዞች ታጠበበት ሂድ። የተቆረሰ ኬክ ቆረሰው እኮ ሳሚ አይደለም ሳሙና ነው። ሳሙና ይቆረሳል። ባይ ዲፎልት ሳሙና ነው። አቅራቢያችሁ በሚገኝ እሺ ኬኩ ቁራሳው ማመናል ከስር ላይ ቦይ ከላይ ቢያዝጥኝ በቃ እኔ አሁን ስተራጥር ይሄኛው ነው። አድማሱ ጋር ያለው አድማሱ ጋር ነው። እሱ ነው ኬኩ ታው ኬኩ አንተ ራስ አይ ድልማ የለም ከዚህ ወዲያ ምን ድላችሁ እኮ አልቋል። በቃ ይናል። ስለዚህ ጀልመርማሪ እንትን በጣም የትኛው ነው ኬክ? አንቺ ብትነግሪኝ ይሻላል። እኔም የመጀመሪያው ነው ኬክ። ይሄ ነው ኬክ አይደለም? አንተን ማመኔ አይ እኔ እንትኑ የመንግስት ጉዳይ እንደሚመራ ሰው ብቻ ምን ይሄን ትመርጣለህ? አይ እንትን ነበረን እኮ እና ከዚህ ማማከር ይችላል። ስታየው ሶስቱም ኬክ አይደለም እንዳለ ነው እድሜ ልኩ። ዛሬ ግን እኮ እኩል ላይ ያላችሁት እኮ ተሳክቶላችሁ። እኔ የማለኛው ድሮ መጣፋት በጣም እኮ በቃ ከዚህ በኋላ የማለኛውን አንመርጥ። በጣም ጎበዝ ነሽ በእውነት። ምንድነው ግን ኬኩ ምንድን ከምን ሰርተሽው ነው? ፎንዳንት ነው ከላይ ያለው። ሳሙና የለውም አይደል? አይ አረፋ የለውም። አይ ከላይ ያለው ደግሞ አረፋ የሚመስለው ክሬም ነው። ቀጠን ተደርጎ ተሰርቶ ክሬም ነው። ጠጋርጌ ላሳያችሁ ይበቃል። የኬክ ባለሙያዎቻችን ግን የእውነት በጣም የተራቀቁ ከሳምንት እኛ እንትን እየሆነን ነው። እኔ የእውነት ነው የምላችሁ አላወኩትም እኮ። እንዴት ታውቃለህ አንተ? በሽታ ነው ያወኩት። አንተ ልታውቃችሁ ማለት አንቺ ምን ያህል ጊዜ ልምምድ ወሰደብሽ ወደ ሪያሊቲ ኬክ ስትመጪ? አይ መጀመሪያ ላይ በክሬም ኬኮች ነው የጀመርኩት። ከዛ ደግሞ ያው ቀስ እያልኩ የዩቲዩብ ቪዲዮ ምናምን እያየሁኝ ነው ፕራክቲስ እያረኩኝ እንትን ያልኩት እንጂ ባንዴ የተለመደ ነገር አይደለም። አልመጣም ጊዜ ወስዷል። በጣም ጥሩ። ደግሞ የሚቀጥለው ታሻሽላለሽ። ትቀምሳላችሁ በኋላ እርቀም አድርገን እንቀምሳለን። አስቀምጥልን አለ። እሺ እሺ። ትቀና በሉ
ኧረ እኔ መቀኝ ሄዶ ለቤት የቱ ነው ኬክ? እልቅ ዋናው የምግቡ ፓስታ ከተቀቀለ ቆየ እናቴ ትጨርስ እንድበላ ሰሞኑን ነው ማለት ሰሞኑን ትበላለሽ። ሁለቱም ይሆንሻል እኮ ሊያ። ይሄ ይከብዳል። ከሲየ ለሴት ጮክ ብላችሁም እኮ ብትነጋገሩ ችግር የለውም እኮ ድምጻችሁንም እኮ ብንሰማኛ ችግር የለውም እኮ ግን ሰዓታችሁ እየሄደ ነው 5 ሰከንድ እኔ ሁለቱ አንድ አይነት ነው እኔም አሁን ሁለቱ ስለዚህ ኬክ በሷ ጋር ያለው ነው እነዚህ ሁለቱ ግን ይሄ ነጭ ነው ሁለቱም ነጭ ነው የቻይና ፓስታ ነው ይሄ ነገር ምንድነው የትኛው ይመስላል የቱ ይመስላችኋል እኔ ሁለቱ አንድ አይነት ሆነብኝ እነዚህ ሁለቱ አንድ አይነት ናቸው ሁለቱ ትንሽ አምታምኛል ያኛው እንኳን ትንሽ የተቀቀለ ፓስታ አይነት ነገር እንትን አለው አይደል ስጎ ናቹራል ነገር ይሄ ወይ ሁለቱ ኬክ ነው ወይ አንዱ ኬክ አይደለም እነዚህ ሁለቱ ወይ ኬክ ናቸው ሰዓታችሁ ሄደባችሁ እኮ ወስኑ ፓስታው ምንድነው ፓስታው የጾም ፓስታ የመሃለኛው ኬክ ነው አንድ ቀን እንኳን አይደለም በሷ በኩል ያለው ኬክ ነው ከለሩ ነው ማሽ በጣም ይለያል ከሁለቱ ሁለቱ አይሻል አንድ አይነት ነው ነጣ ይላል ተው አዎ ሰዓቱ እኮ በሷ ጋር ያለው ኬክ ነው በሷ በኩል ያለው ኬክ ነው ተስማማችሁ ሊያ መሀል ይሆንልሽ እሺ አይ ቆይ እስቲ አይ እንስማሽ አንቺ ማስተካከል እስቲ ያንቺን እንስማው እስቲ ማማ በጆሮ መነጋገሩ ምንድነው እንዴ አይደል ማርያም መሀል ይሁን እንዴ አይ እና እንስማው ሄደች ለምሳሌሽ እኔና አንቺ ከረ አራራሳችሁ ልታስ በኋላ ደግሞ አይደለም ወጣት ትችላል ስንት በዚህ ትችላል በኩል ያለው ኬክ ነው አንድ ተስማሙ በናፍቄ ባለችው በኩል ያለው ኬክ ነው ሁለቱ ግን ምን እንደሆነ ፈጣሪ ወቀው ነጣ ብሎ በባለ ኬክ ጋጋሪዋ በኩል ያለው ኬክ ነው ጎራዴ ሹካ ይሻልም አድማሱ ደካቢላ ጎራዴን ያስመዘዛችሁ ሹካ ይሻላል እውነት ነው ሹካ ኧረ አድሜ በማርያም ተው እንደሱ አታ ምን ነው አይ ቆይ ናስብበት ተበዋለሽ እኮ በስለሽ ምን አይነት ሳንሽ ወና እውነት ልክ ነበርሽ እኮ ወይኔ ፓስታ እሺ ኬኩም ሊነሳ ይችላል እንደዚህ ኬክ ፓስታ ነው ኬክ ነው ፓስታ ነው እሱን በነካበት ኬክ እንዳትቆርጥ እስቲ ዳቦን እንደቀመሰው ነው ጥንቃቄ አበዛሽ እንዴ ባላውላ ኬኩን እኔ ስለ እኔ ነኝ እንደምበላ ፓስታና እንትን ምን እና ምን ወጥ ታስብለኛል ፓስታ ነው ስለዚህ ተሸውዳችኋል እሺ ከሁለቱ ራሱ የትኛው ነው እኔ ግን ሁለቱ ይሄ ኬክ ካልሆነ ሁለቱም ኬክ ነው አሁን ከሆነ በአድሜ በኩል ያለው ነው የሚሆነው አይደለም አይ ምን እንደሆነ ታውቃላችሁ ግን አሁን የፈተና ተፈትነን ሚኒስትሪ ምናምን ከወጣን በኋላ ወይኔ መልሱ የነበር ምናምን የሚሉ ተማሪዎች ነው ቤታቸው ሄደው ያለቅሱ አይደል በእንትን በቃል ተፈተነ ታውቃለህ ድሮ የቃል ፈተና መንጃ ፈቃድ እውነት አይ ትምህርት ቤት አንዴ ማን ነው እኔ በቃል የሚፈትነኝ አንዴ ክፍል ምናምን የተከበርኩ ሰው ነኝ እኮ በቃል እንዴት ተፈተናለህ በወረቀት ነው እንጂ እኔ ግን ትቆጣኝ በቃ እኔ አንደገል ልንገር የመጀመሪያው እድል አልፏል አሁን ነጥብ አትያዝልኝ ችግር የለም እሺ ሁለቱም ኬክ ነው ካልኩሽ ከነገርኩሽ በኋላ መች ነገርኩሽ እኔ ደግሞ አሁን የምር ከሆነ መሃለኛው ከሁለቱ አይ በአድማሱ ጋር ያለው ነው ግን ያው ሶስት ምርጫ አይቻልም እኮ በቃ ያው ተበልተናል አሁን ተበልተናል ሁለቱ ኬክ ነው አላችሁ ሁለቱ ኬክ መጥቶ እንኳን ደስ አላችሁ አድማሱ አይገርምም አይገርምሽ ወይኔ ሁለቱም እኮ አይምሮ ይሰራል ከነዚህ ጋር ሆኜ ነው እንጂ ለምን መሃለኛው ማለት በውይይታችን ወቅት መሃለኛው ይሄም ኬክ ነው እንደዛ ከሆነ ይሄ ኬክ ካልሆነ እኔ ተነስቼ ነው የሚሄደው ወዴት እግዚአብሔር መሃለኛው ኬክ እኛ ስንበላ አንተ ይልቴድ ነው አይ ሁለቱ ኬክ ነው ነበር ወይኔ እናሸንፍ ነበር እኛ እኮ ሁለቱ አይቻልም ሁለት ኬክም አይቻልም ያ ኬክ አይደለም የቱ ነው ኬክ ስትባሉ ሁለቱም አትሉም እንዴ ምን አይነት ነው አንድ ኬክ እንዳለ አንድ ኬክ ምረጡ የሚል ህግ የለም ሁለቱም ማለት ትችያለሽ ግን ይሄ ዳቦ ነው ይሄ ዳቦ ነው እንዴ ይገርማል በእውነት እግዚአብሔር ይሄ በርገር ቆረሰ አንድ ሺክ ፓስታ ነው ሁለት ኬክ ያደርግሽው ትችያለሽ እግዚአብሔር ለምን እንትን አልሽም መሰለሽ ሁለቱም ተመሳሳይ ነገር ስለሆኑ ልዩ ነገሩ ይሆናል ኬኩ ብለን ስላሰብን እና ብዙ ጊዜ ሲመጡ እኛን ትሪክ ለማድረግ የተለያየ ነገር ስለሚጠቀሙ ላለመሸወድ ሄድንበት ርቀት ነው እንጂ እናውቀው ነበር አይ ልክ ነው ቀድማችሁ መልሳችሁት ነበር እንዴ ቀድማችሁ መልሳችሁት ነበር እኔ አይደለ ብያለሁ አንተ ብለህ ነበር ምን ዋጋ አለው መሀላቸው ገብተህ አይ ተወሱን እቺን ወንበር አቃታለሁ ስንቴ መሀል ላይ መሆንን ያቃታል ወንበሩ ላይ እንደነበረ ሰው ለማቃታለሁ እሺ ስለዚህ ወደ ሶስተኛው ዙር ጠየቅ አርጓታ የፓስታው ቅርጽ ራሱ በምን ወጣ ይሄ ፓስታ ሲሰራ ኤክስትሩደር የሚባል የፎንዳንት ቅርጽ ማውጫ አለና እሱ ውስጥ አስገብቶ ሲሽከረከር በደንብ እየቆረጠ ያወጣ በሱ ሼፕ ያወጣል ይሄን ሁሉ ፓስታ ለመስራት ምን ያህል ጊዜ ፈጀና ያው ከቤኪንጉ ጀምሮ ከሆነ እስከ 3 ሰዓት በሜትር ቢለካ ምን ያለው ይሆናል ሁለቱ አንድ ፓስታ እንደመጨረስ እኔ የምልሽ እቺ ቃሪዋ የማረቆ ናት እንዴ
አይ ከዛ ለቃሪያ ምን ተጠቀምሻቸው? ስጎን ምን አፈሰስሽበት? ከላይ ስጎ እንትን ነው ጃም ነው ያለው። ጃምና የተቆራረሰ ኬክ አለው አብሮ እና ትንሽ ከለርም አለው። ከላይ ደግሞ ይሄ አረንጓዴ የሚመስለው ቃሪያው እንትን ዋፈር ፔፐር ይባላል። እላዩ ላይ ፔንት ተደርጎበት ነው አረንጓዴ ቀለም ደርቆ ይቆራረጥና እንደዚህ ይሆናል። ኢድብል ነው ይሄ ይበላል። ቃሪያው ይበላል ይበላል። ዋናውን ፓስታ አስቀምጭልኝ እሺ። ወደ ሶስተኛው እኔ አቆይልሻለሁ። በጣም ጎበዝ በጣም ጎበዝ። እስቲ ቀና በሉ እስቲ ከማይሰማ ጸሎታችሁ እግዚኦ ለምህረት እስቲ እንግዲህ ለምህረት ከፈለጋችሁ ቁጥ ያው የቱ ነው ኬክ? ድንች ነው የመሀለኛው ኬክ ነው። ድንችም ጠፋሽ? የእውነት የመሀለኛው ነው። በፍጹም ኬክ አይደለም። የመሀለኛው ኬክ አይደለም። የመሀለኛው ኬክ ነው። በአንቺ በኩል ያለው ኬክ ነው። ከፈለጋችሁ በድምጽ ልዩነት በሉኝ፣ ከፈለጋችሁ ገነጠላለሁ፣ ከፈለጋችሁ ድምጽሽን ይዘሽ ተገንጠይ ሊያ። አንቺም ተገንጠይ፣ ሶስታችንም እንገንጠል። እኔ ባድማሱ በኩል ያለው እኔ መሀሉ ኬክ ነው። ተስማሙ አንቺ። ሁሌ መሀሉ ስንል እንደተሳሳትን ነው። ትዝ ይላል ላስት ዊክ ሁሌ መሀሉ ካለ ሰው ስታይ። አይ በቃ ስንታየው ጸልዮ ነው አሁን ሲያቀረቅር ጸልዮ ነው። በቃ ተገለጠልኝ። እኔም ከስንታየው ጋር ነኝ። ስለዚህ መሀል እኔ አውላላ ሜዳ ላይ ብቻ የምንሰራ ምን ባቲ ሰውኛው ለሁለት ኮኮሰን በቃ እሺ ጥግሽ ነው መሀለኛው የራሳቸው ጉዳይ። እኔ ግን ልጣህ እንድታሳየኝ ነው የምፈልገው። ሽንኩርቱ አይነ እስኪቃጠል ማን ነው የሚልጠው? ልጣ ጆሮ ላይ አድርግ እንዳያቃጥል እናት ሽንኩርት በለካ። ስለዚህ መሀለኛው አላችሁ ወሰናችሁ። ትክክል ነው። ስንታየውን ጭንቅላቱን ምጡቅ ስለሆነ ስለምተማመንበት። እሺ ስላሰራሩ ምናምን የምትነግራቸው ነገር አለ ወይስ? ይሄ ሊያዛ ልባርከው ልግፈፈው ባርከው ግፈፈው ስንታየው ወይኔ አድማሱ ና ይችላል ስንት ይችላል ይችላል በጣም ከሶስት አንድ አናጣ ይችላል። ግን ስንቴ እንዴት ልትል ቻልክ? ያልኩበት ምክንያት የነኚህ ይሄ ድንቹ በጣም አፈራማ ነው። ከለር ላይ ደግሞ ያንተን ባሰ። ያኛው ደግሞ ከፊል አፈራማ ያንተ ባሰ። ባይ ዘ ወይ ለመለየት ከባድ ነው። እንደው ስንታየው አዋቂ ነው ብዬ ተከተልኩት እንጂ አይ ልክ ነው። እንኳን ተከተልኩት ለመለየት የጸሎቱ ኃይል ነው። አንቺ ግን ሶስቱን ኬክ ስትሰሪ የትኛው በጣም ከባድ ነበር ለመስራት? ትንሽ ይሄ ሽንኩርቱ ሽንኩርቱ ትንሽ ምን ሆነ ለማመሳሰል ሼፑን ለማምጣት ትንሽ ያስቸግራል። ትንሽ ኬክ ስለሆነ ደግሞ እንደዚህ ልጣጩን ምናምን ራሱ ለማምጣት አው ልጣጩን በቀድሞ በዋፈር ፔፐር አይታወቅም ነበር እኮ ሁለቱ ሽንኩርቶች በጣም አፈተቱ። አይ በጣም ጎበዝ ነሽ። ብቻሽን ነው የምትሰሪው? አብረውሽ የሚሰሩ አሉ? ዋናውን ስራ ብቻዬን ነው የምሰራው፣ ግን ከበስተኋላ የሚሰሩ የሚያግዙኝ ልጆች አሉ። አሁን በማቀበሉ ሲሳተፉ ስላየው እኮ አብራችሁ ነው ወይ ታጭበረብሩ ነው የሞከራችሁት? ብዙ ጊዜ ምን አይነት ትዕዛዞች ትቀበያለሽ? የልደት፣ የብራይዳል፣ የሰርግ እኮ ሆኖ ግን እንደዚህ ለየት ካሉት ውስጥ ማለት ነው። አብዛኛው ጊዜ ሰው አይደፍርም ሪያሊስቲክ ኬክ ለማዘዝ። ያው አንዳንዴ ራሴ ኢንጆይ ለማድረግ ነው የምሰራው እንጂ ብዙ ጊዜ አይታዘዝም። ሲናመን ቤከሪ ግን የት ነው ያለው? አሁን ሰዎች ኬክ ማዘዝ ቢፈልጉ እንዴት ነው የሚያገኟችሁ? ገርጂ ማርያም ፊት ለፊት ነው ያለው። አው ልትልሽ እንደሆነ በጣም ጠርጥሬያለሁ። ጎረቤት መጣለው ልትልሽ ነው። ላኪው እሺ፣ ችግር የለውም። እሺ ገርጂ ማርያም ፊት ለፊት ነው ያለው። እና ደግሞ ሶሻል ሚዲያ ላይ ቲክቶክ ላይ፣ ኢንስታግራም ላይ፣ ቴሌግራም ላይ ሲናመን ቤከሪ ብለው ቢፈልጉ ያገኙናል። በጣም አዎ እንፈልጋለን እንጂ ቆንጆ ኬኮች ድንችም ስንፈልግ ሽንኩርት ብቻ ሳይሆን ኬክ ብቻ ሳይሆን ድንችም ስንፈልግ ፓስታም ስንፈልግ እንመጣለን። ለኔ ቲማቲም ሰሪልኛለሽ። ችግር የለውም። ስለዚህ የዛሬው የቱኖ ኬክ የሚለው ፕሮግራማችን ይህን ይመስል ነበረ። እጅግ በጣም እዚህ ድረስ መተሽ ይህን የመሰለ ነገር ስላሳይሽን በተመልካቾች ስም እናመሰግንሻለን። እናንተ ግን መቼም ያልታደላችሁ ፓስታይን አድማሱ መቀየር ኳል ወደ ኬክ ስጠኛ ሆነ እኔ እሺ ይሄን ይመስል ነበር ፕሮግራማችን። እጅግ በጣም እናመሰግናለን። በሌላ ጊዜ ደግሞ በሌላ በእንደዚህ አይነት የኬክ ፕሮግራም እንገናኛለን። እጅግ በጣም እናመሰግናለን። እስቲ እንደተለመደው በዛች ቦይተርነት እንትኔ በሸራተኗ ቲፕ